እግዚአብሔር እኛ እንደምንፈልገው ወይም እኛ ስለምንፈልገው ብቻ የሚሰጥ አይደለም። ከአገር መሪዎች የምንማረው የእግዚአብሔርን ባህሪ ነው። ካለፉት መሪዎች የምንማረው ደግሞ የእግዚአብሔርን ባህሪ ነው። የትኛው መሪ የእግዚአብሔርን ባህሪ አስተምሮ ነው የሚያልፍ። በእኛ ህይወት ላይ ሁሌም የቅርብ መሪያችን እግዚአብሔር ነው፣ የአገር መሪ አይደለም። በመንገዶቻችን ላይ የቅርብ መሪያችን እግዚአብሔርና የእግዚአብሔር መንፈስ ነው። ዕለት ዕለት የምንጠይቀው የአገርን መሪ አይደለም፣ እግዚአብሔርን ነው። እግዚአብሔር ግን አሳልፎ አንድ ነገር ብድግ አድርጎ አንስቶ የማይሰጠን እኛ እስከምንችልና ራሳችንን እስክናውቅ ድረስ ስለሚጠብቅ ነው። ምክንያቱም እኛ ሳናድግ ከሱ አንድ ነገር ተቀብለን ስንጓዝ ስንቀጥል የምንበላበት መጥፊያችን ሊሆን ይችላል። ሰላም የተወደዳችሁ ውድ ኪንግደም ሚዲያ ዩቲዩብ ቻናል ተከታታዮች እንደምን አላችሁ? ይህ ደግሞ በየሳምንቱ ከጎልደን ጆርኒ ፖድካስት የሚቀርብ ፕሮግራም ነው። ተከታተሉ። ዛሬ ደግሞ አንድ ትልቅ ነገር ለመሪዎች እንዲሁም ደግሞ መሪውን ለሚከተሉ ተከታዮች የምናስተላልፈው ታሪክና መልእክት ይኖራል። በጥንቱ ዓለም በሮማውያን ግዛት ውስጥ ሮሞች የማረኩትን አንድን ንጉስ ታሪክ እናያለን። ሮማውያን በአንድ ወቅት ከአንድ አገር ጋር ይፋለሙ ነበር። በዛ ጦርነት ላይ ድል የነሱ ሮሞች የማረኩትን ንጉስ ከነ ሰራዊቶቹ ወደ ከተማቸው ይወስዱና እዛ ብዙ አይነት ቅጣቶችን ይቀጣሉ። ቅጣትም ከሞት እስከ መዝናናት ሊደርስ ይችላል። ከመዝናናት እስከ ሞት። በዚህን ጊዜ በጣም የሚቀልዱበትና የሚጫወቱበት ደግሞ በንጉሱ ላይ ነው። ንጉሱን እንደፈለጉት ሊያደርጉት ይችላሉ። ንጉሱን የማረከው ንጉስ ነውና፣ ንጉሱን ድል ያደረገው ንጉስ ነውና። በዚህ ልማድ በአንድ ወቅት ደግሞ ሁለት የሚዋደዱ ንጉሶች ነበሩ። በሆነ ምክንያት ከተጣሉ በኋላ አገር ከአገር ጋር ተጋጨ። ለጦርነት ሰልፍ ወጡ። በዛ ሰልፍ ላይ እንግዲህ ተገናኙ። አንደኛው የሮሙ ንጉስ አሸነፈው፣ ማረከው፣ ወደ አገር ወደ ግዛቱ ከነ ሰራዊቶቹ አመጣቸው። አምጥተው የተወሰኑ ቀናቶችን እዛው ያኖር ነበር። ይመግብ ነበር፣ ይዝናናበት ነበር፣ እንደፈለገው ያደርግ ነበር። አንድ ነገር ግን ይጠብቅ ነበር በመሃሉ። የድሮ የጥንት ጓደኝነት የቆየ ጓደኝነት ስላለ በመሃላቸው እንደ ሌሎች ተማራኪዎች ሊያረግ አልፈለገም። በዛ መሃል ላይ ግን የሪስፔክት አለርን ነገር ግን ለአገሬው ስለሚጠነቀቅም ጭምር ለስሙ ስለሚጠነቀቅም ጭምር ህጉም ስለሚያስገድድ አንዳንድ ነገሮችን ያደርግ ነበር። ከዕለታት በአንዱ ቀን ላይ ግን እንደ ሌሎች ተማራኪዎች አላረገም። ይሄኛውን ንጉስ አንድ ምርጫ አቀረበለት። አሁን እኔ የሚፈትን ፈተና አለ። እሱን ፈተና ካለፍክ አንተንና ሰራዊቶችን እለቃለሁ የሚል ቀጭን መልእክት አስተላለፈለት። ንጉሱም እሺ እቀበላለሁ አለ። በአገሪቷ ቁልፍ የሚባሉ ሰዎች ተሰበሰቡ። ሰራዊቶች መጡ፣ ተራ ግለሰቦችም ተገኙ። በዛ መሃል ላይ ይህ ንጉስ ግን አንድ ነገር ያደርግ ነበር። ሻማ ተለኩሶለት ያንን ሻማ ይዞ ያንን ሰርክል መዞር ነበር የተሰጠው ቅጣት። ያ ሻማ ሳይጠፋ ዞሮ ንጉሱ ጋር ያ ጧፍ ሳይጠፋ ንጉሱ ጋር ካደረሰ ነፃ ይወጣል። ካላደረሰ ግን ዛሬ ስላላለፈ ተመልሶ በምርኮ አገር ተገዝቶ ይኖራል ማለት ነው። ለዚህም በጣም እጅጉን ተጨንቆ አደርጋለሁ አለ። አደረገ። ምንድነው ያደረገው? ህዝቡ ተሰበሰበ። የተባለው ቀን ደረሰ። በዛ ቀን ላይ ደግሞ ንጉሱም ከቤተ መንግስት ወጥቶ በር ላይ ቁጭ አለ። ግቢ ውስጥ የተሬት ተዘጋጀ። ይሄኛው የተማረከው ንጉስ የተጣለበትን ቅጣት ሊያደርግ ወደ ፊት ወጣ። ሲወጣ ግን ብዙ ጩኸትና ብዙ ስድብ፣ ብዙ ትኩረትን ከራሱ ታርጌት ላይ የሚሰርቅ ብዙ ድርጊቶች ይደረጉ ነበር። ያንን ድርጊቶች ለመስማት እሱ ብዙም አልገደደው። እንደተባለውም ሰዓቱ ደርሶ ሻማው ተሰጠ። ሻማውን ይዞ 1 2 3 ተብሎ መንቀሳቀስ ይጀምራል። መንቀሳቀስ ሲጀምር የሚሳደብ አለ፣ የሚተፋበት አለ። ያንን ሁሉ አልፎ ዞሮ መጥቶ ንጉሱ ጋር ደረሰ። ንጉሱም እንደዚህ አለ፣ እንዴት ልታደርግ ቻለ? ከዚህ በፊት አልፎ እንደዚህ አይነት ድርጊቶችን የማድረግ ልማድ ነበር፣ ነገር ግን አንድም እንደዚህ ጨርሶ አያውቅም አለ።
ንጉሱ ግን ሲናገር እንደዚህ ነው ያለው፣ ትቼ የመጣሁትን አገርና እየመራዋት የነበርኩበትን አገር አስተውል ነበር። ከዛም አልፎ ደግሞ እዚህ ጋር ከኔ ጋር የተያዙ ከ70 በላይ ሰራዊቶች አሉ። ከዚህ ሰራዊት ጀርባ ቤተሰብ አለ፣ ብዙ ኃላፊነቶች ጠብቋቸው ነበር። ስለዚህ የኔ ጉዳይ ሳይሆን ያሳሰበው አንድም ተሸንፌ ያለው ብሎ ሽንፈትን በአእምሮ ይዞ የቀረው ትውልድ፣ ሁለትም ደግሞ ትልቅ ቤተሰብን ጥሎ የመጡ ትልቅ አደራ የተሸከሙ ሰራዊቶች ከኔ ጋር እዚህ መኖራቸው ለእነሱ ስል የሚከፍሉን ዋጋ ሁሉ መክፈል ግዴታ ነበር። ለዛም ነው ወስኜ የማንም ድምፅ ሳልሰማ የዞርኩት። ምን እንደተደረገብኝ፣ ምን እንደተወራብኝ፣ ምን እንዳሉኝ አላውቅም ብሎ መለሰለት። ንጉሱም በቃ አሁን ነፃ ወጣል ብሎ ከመንበሩ አውጥቶ የንግስናውን ካባ አልብሶ እንደ ክብር እንግዳ ሸኘው። ከዚህ ታሪክ አንድ ነገር እንረዳለን። እሱ ምንድነው ካላችሁ አንድ መሪ ህዝብን ሲመራ ራሱን ብቻ አይደለም የሚመራው፣ የራሱ ጉዳይ አይደለም የሚያስጨንቀው፣ የህዝቡ ጉዳይ ነው። የህዝብ ጉዳይ እጅጉን ግድለዋል። ቤተክርስቲያንን ሊመራ ይችላል፣ ቀበሌ ሊመራ ይችላል፣ ክልል፣ ዞን፣ ፌደራል ሊመራ ይችላል፣ አገርን ሊመራ ይችላል። በዛ መሃል የሚያስበውና ቢሆን ብሎ የማንን ድል ነው የሚፈልገው? የራሱን የህብረቱን ወይም የህዝቡን ድል ነው የሚፈልገው። ለዚህም ብሎ ትልቅ ዋጋ ይከፍላል። ይህኛው ንጉስ ያደረገው ይህን ታሪክ ነው። ምክንያቱም ሽንፈት የሚባለው ነገር በታሪክ የሚመዘገብ ነገር ነው። አንድ ሀገርን ሲያሸንፍ በዚህን ዓመተ ምህረት በዚህን ቀን እንደዚህ በዚህ ንጉስ የሀገር ድል ተደርጎ ነበር ይባላል። ያን ትውልድ ውስጥ ሁሌም ድል ተደርገን ነበር የሚል ነገር ተቀርጾበት ነው ያለው። ለዚያ ስል ግን ያንን አባሳ ለመሰረዝ ብሎ ትልቁን ዋጋ ነው የከፈለው። ምክንያቱም ያንን ባይጨርስ ኖሮ ሞት ይጠብቀው ነበር። ያንን ባይጨርስ ኖሮ የዛኛው የማራኪው ንጉስ ቅጣት የሚሆነው መግደል ነበር። ሰራዊቶቹን መግደል፣ ንጉሱን መቅጣት፣ በቤቱ ማኖር። እዛ ነፃ ለማውጣት ትልቅ ተጋድሎን አለፈ። ትኩረት የሚባል ነገር እዚህ ትምህርት ውስጥ ትልቁን ስፍራ ይዛል። እያንዳንዱ ነገር ትኩረትን የሚፈልግ ነገር ነው። መሪዎች ስንሆን በጣም ትኩረት ማድረግ ያለብን ነገር ምን ላይ ነው የሚለውን ጥያቄ ያነሳል ይሄኛው ክፍል። ያ መሪው ያደረገው ነገር ትኩረት ያደረገው አገሩን ነፃ በሚያወጣው ነገር ላይ ነበር። ያንን እድል ነበር ያገኘው። ያንን እድል አግኝቶ እድሉ እንዲሁ እንዲባከን አላደረገም፣ አልፈቀደም። ያንን እድል ተጠቅሞ እንዴትም ሆኖ አገሩን ማስለቀቅ ነበር። እንዲሁም ደግሞ ህዝብን ነፃ ማውጣት ነበር። ባርነት የሚባለውን ነገር መሻር ነበር ትልቁ መሪዎች የሚያስቡት ይህንን ነው። በዚህ ክፍል ላይ ህዝብና መሪ እንድተሳስቡ የሚያደርገውን ነገር የመሪን ልብና የህዝብን ልብ፣ በዛው ልክም ጨካኝ መሪ አለ፣ ህዝብን የማያስብ መሪ አለ። ግን ሁሉም አይደሉም። የሚሰራ መሪ ካለ፣ የሚንቀሳቀስ መሪ ካለ፣ ዋጋ የሚከፍል መሪ ካለ፣ እንቅልፍን የሚያጣ መሪ ካለ እሱ ለህዝብ የተሾመ መሪ ነው። ህዝብ ላይ ትኩረት አድርጎ የሚሰራ የሆነ ዘመን አልፎ የወርቅ ዘመን እንደሚመጣ አስቀድሞ ያየ መሪ ነው። ህብረት ውስጥ መሪ፣ ቤተክርስቲያን ውስጥ መሪ ካለ ነገ እያለ የሚያወራ ከሆነ ነገ የሚባለው ነገር ዛሬ አስቸጋሪ ነገር ሊሆን ይችላል። ለነገ መዘጋጀት ሁሌም ያስቸግራል። ለነገ አንድን ነገር መስራት ዛሬ ላይ አጣብቂኝ ስለሚሆንበት እጅጉን ትልቅ ቻሌንጅ ሊሆን ይችላል። ያንን ነገር ግን ዋጋ ከፍሎ የነገውን ግብ በድል ለማምጣት ነገ ላይ ትልቅ ታሪክ ለማጻፍ ትልቅ አሻራ አስቀምጦ ለማለፍ የሚተጋው መሪ ካለ ነገን ያየና በነገ ድልና ስኬት ላይ ትኩረት ያደረገ መሪዎች ችላ ማይሉበት፣ መሪዎች የሚጨክሩበት፣ መሪዎች አንዳንድም የሚያዝኑበት፣ መሪዎች አንዳንድም ደግሞ ከራሳቸው ይልቅ ለህዝብ የሚያስቡት ከዚያ አኳያ ነው። መሪን የሚሰጠው እግዚአብሔር ነው። ከትንሽ ህብረት ጀምሮ እስከ አገር መሪ ድረስ እግዚአብሔር ይሾማል። የመሪም ልብ በእግዚአብሔር እጅ ውስጥ እንዳለ መጽሐፍ ቅዱስ ይናገራል። መሪን የሚሾመው እግዚአብሔር ነው። መሪ ደግሞ ለህዝብ የሚራራና ህዝብን ይዞ የሚጓዝ ነው። ለዚህ ምን ላይ ትኩረት ይሰጣል? ህዝብ ሁሉም ህዝብ እንደሚያየው አያይም። ለህዝብ ሳይሆን እሱ ለነገ ትውልድም ጭምር የሚጎዳውን ሳይሆን የሚጠቅመውንም ጭምር ነው የሚያየው። እግዚአብሔር እንደዚህ አይነት አምላክ ነው። እግዚአብሔር እኛ እንደምንፈልገው ወይም እኛ ስለምንፈልገው ብቻ የሚሰጥ አይደለም። ከአገር መሪዎች የምንማረው የእግዚአብሔርን ባህሪ ነው። ካለፉት መሪዎች የምንማረው ደግሞ የእግዚአብሔርን ባህሪ ነው። የትኛው መሪ የእግዚአብሔርን ባህሪ አስተምሮ ነው የሚያልፍ። በእኛ ህይወት ላይ ሁሌም የቅርብ መሪያችን እግዚአብሔር ነው፣ የአገር መሪ አይደለም። በመንገዶቻችን ላይ የቅርብ መሪያችን እግዚአብሔርና የእግዚአብሔር መንፈስ ነው። ዕለት
የምንጠይቀው የሀገርን መሪ አይደለም፣ እግዚአብሔርን ነው። እግዚአብሔር ግን አሳልፎ አንድ ነገር ብድግ አድርጎ አንስቶ የማይሰጠን እኛ እስከምንችልና ራሳችንን እስክናውቅ ድረስ ስለሚጠብቅ ነው። ምክንያቱም እኛ ሳናድግ ከሱ አንድ ነገር ተቀብለን ስንጓዝ ስንቀጥል የምንበላበት መጥፊያችን ሊሆን ይችላል። እኛ እንዳንጠፋው በእኛ ላይ ፎከስ ስለሚያደርግ በእኛ ላይ ትኩረት ስለሚያደርግ የእኛ መብቃት ስለሚገደው ይጠነቀቅልናል። ለዚህም መሪነትን ለእኛ አሳልፎ አይሰጥም። መሪነትን በራሱ መዋቅር በራሱ ዘዬ ይመራል። ስለዚህ መሪ የሚባለው ነገር እኛ ስለ ጮህን የሚመልስልን፣ እኛ ደግሞ ዝም ስላለን ደግሞ ፈርቶ መጥቶ እኛን የሚጠይቀን አይደለም። መሪ የሚሆነና የሚመስለን ነገር የሚያደርግ ነው። ያም ንጉሥ ፎከስ ያደረገው የህዝቡ ጥፋት ስለሚገደው ነው፣ ስለ ራሱ አይደለም። መሪ ስለ ራሱ አስቦ አያውቅም። መሪ ስለ ራሱ አያስብም። መሪን ሁሌም ግድ የሚለው ጉዳይ ቢኖር ምን አድርጌ አልፋለሁ፣ ይህን ወቅት ምን አድርጌ ምን ሰርቼ አልፋለሁ የሚለው ነገር ነው የሚገደው። ተመሪም ደግሞ መሪያችን ምን እየሰራ ነው የሚለውንም እጅጉን ማስተዋል ይጠበቃል። ተመሪ ካላስተዋለ መሪ ላይ ያምጻል። መሪን ካልተረዳ ደግሞ መሪ የመቅጣት ስልጣን አለው። መጽሐፍ ቅዱስ ሲናገር የበላዮቻችሁን አክብሩ፣ ለበላዮቻችሁ ደግሞ ተገዙ የሚል ቀጭን መልእክት ያስተላልፋል። ይህ መልእክት ምን የሚል ነው? መሪ አንድም ሊቀጣ ከእግዚአብሔር የተሾመ፣ ሁለትም ሊሸልም በእግዚአብሔር የተሾመ ነው ብሎ ይናገራል። ስለዚህ ከቅጣት ለመትረፍ ደግሞ ለመሸለም ለመሪ መገዛት አንዱ የእግዚአብሔር ትእዛዝ ነው። የሁላችንም መሪ ደግሞ እግዚአብሔር ነው። ስለዚህ ለእግዚአብሔር መገዛት እና በእግዚአብሔር ማመጽ ሁለቱም የራሳቸው ውጤቶች አሉ። መገዛትና መታዘዝ ሽልማትን የሚያመጣልን ሲሆን ማመጽና አለመስማት ቅጣትን የሚያስከትል ነው። ስለዚህ ለመሪዎቻችን ስንታዘዝ፣ መሪዎቻችንን ስንሰማ እግዚአብሔርን እንደምንሰማ አድርገን መስማት ይጠበቅብናል፣ ይኖርብናል። እግዚአብሔር አንድም የሚቀጣን አንድም ደግሞ የሚሸልመን እሱ ያስቀመጠውን እያንዳንዱን ትእዛዝ ስናደርግና ለሱ ስንገዛ ብቻ ነው። ካላደረግንና ካልተገዘን ደግሞ እንደዛውም እኛን የሚጠብቀን ሌላ ውጤት አለ። ለዚህም የመሪ ትኩረት በእኛ ላይ የመሪ ትኩረት እኛ መሆናችንን አውቀን እኛ ደግሞ ለመሪዎች ለበላዮቻችን መገዛት መታዘዝ አለብን። መሪ እስከዚህ ድረስ ዋጋ ይከፍላል። ይህም ስለሆነ ነው አንድያ ልጁን አሳልፎ ይሰጣል። ምክንያቱም የህዝቡ መቅበዝበዝ፣ የህዝቡ መገዛት፣ የህዝቡ በኃጢአት ባርነት ውስጥ መኖር ረጅም ዘመን የፈጀ ነገር ስለሆነ እግዚአብሔር በአንድየው ልጅ ላይ ጨከነበት። አንድየውን ልጅ አሳልፎ ሰጠ። ያ አንድየው ልጅ የነፍስን ዋጋ በመክፈል በነፍሱ ነፍሳችንን በመግዛት ነፃ እንድንወጣ አደረገ። ስባችታል። ንጉስ እንደዚህ ነው። ንጉስን ሁሌም ግድ የሚለው የንብረት ጉዳይ አይደለም፣ የቤተ መንግስት ጉዳይ አይደለም፣ የህዝብ ጉዳይ ነው ግድ የሚለው። እግዚአብሔር ግድ ያለበት ነገር ቢኖር የኛ ጉዳይ ነው። ለዛም ነፍስን እስከ መስጠት ድረስ አንድያ ልጁን አሳልፎ እስከ መስጠት ድረስ ነፍስን እስከ መክፈል ድረስ በዛ ደግሞ እርቅን እስከ ማውረድ ድረስ ነው ሄደው። መሪዎች እንደዚህ ናቸው። የእግዚአብሔር መሪነትም እንዲህ ነው። አንዳንድ ያስተዋሉት፣ አንዳንድ ጠበቁት፣ አንዳንድ ተጉት። በዛ ወቅት ላይ አንድ ነገር ብሏል። ኦኬ፣ አሁን ደግሞ የህዝብን መጽናናት አይተናል፣ ትንቢት ሲፈጸም አይተናል፣ አሁን ነፍሳችንን በሰላም ውሰድ እያሉ እግዚአብሔርን አመስግነዋል። ስለዚህ እኛም ማጉረምረምን፣ መጠየቅን እንዲሁም ደግሞ ማማረርን ትተን ማመስገንን እንጀምር። ስናመሰግን ይከፍላል ማለት ምስጋናችን ምስጋና ይወልዳል ማለት ነው። በሌላ አባባል ምስጋናችን ምስጋና ይወልዳል። በህይወታችን ላይ የምናመሰግን ነገር ይኖራል። እንጸልይለት። ለሀገር መሪ እንጸልይ፣ ለቤተ ክርስቲያን መሪ እንጸልይ፣ ለህብረት መሪ እንጸልይ። ምክንያቱም ፎከሱ በእኛ ላይ እንደሆነ አውቅ፣ ለኛ እግዚአብሔር እየሰጠን መሆኑን አውቅ፣ ለእግዚአብሔር እንገዛ። ይህ ደግሞ ቶፕ የሆነ ትእዛዝ ነው። እግዚአብሔርን እናመስግን፣ ከሱ ጋር አንድነታችንን እንፍጠር። የሁሉ መሪ የፍጥረታት ሁሉ መሪ እሱ ነውና፣ ስለዚህ እያንዳንዱን እርከን እግዚአብሔር ያስቀምጠው ከአንዱ እየተማርን ለአንዱ እንድንገዛ፣ ለአንዱ በመገዛት ለአንዱ በመታዘዝ ለታላቁ ለሱ እንድንታዘዝ ያስቀመጠልን እርከን ነው። ስለዚህ እነዚህን ሌቤሎች በማስተዋል እንጓዝ፣ ልጆቻችንም እናስተምር። ልጅን በሚሄድበት መንገድ ምረው አስተምሮ፣ በሸመገለም ጊዜ ከእርሱ ፈቀቅ አይልም ይላል አይደል? ልጆቻችን ተከታዮቻችን የእኛን እርምጃ የሚያዩ ናቸው። ስለዚህ እኛ ደግሞ የነሱ መሪዎች፣ የኛ መሪነት ከፊት ለሚቀድሙን እኛንም ላይ የሚመሩንን ጭምር እንዲወዱና ለነሱ እንዲገዙ
ማድረግ እና መሆን መቻል አለበት። እንደሱ ካልሆነ እርከኑን ወይም ስቴፑን እንስታለን። እንደሱ እንዳይሆን አንደኛ እኛ የሚመራቸውን የሚመሩንን እንዲያከብሩ፣ እኛም ደግሞ እነሱን የሚመሩትን እንድንመለከት እንድንታዘዝ፣ እነዚያም ደግሞ ታላቁን አምላክን በሕይወታቸው አሳይቶ እርሱ እንድንገዛ የሚያደርጉ እንዲሆኑ ይገባል። ስለዚህ ከአንድ ጀምረን እስከ 10 ከቆጠርን በእያንዳንዱ ስቴፕ ቶፕ ላይ ያለው የሁሉ ፈጣሪ የሆነው እግዚአብሔርን እንድንፈራ፣ ለእርሱ እንድንገዛ፣ የእርሱ ትኩረት ደግሞ በእኛ ላይ እንደሆነ በማወቅ ለእርሱ እንድንገዛ ዘንድ ራሳችንን ማስተማር፣ ትውልድን ማስተማር ይጠበቅብናል። ትኩረታችን በእኛ ላይ ነውና እግዚአብሔር ረስቶኛል፣ አይመራኝም፣ አያውቀኝም አንበል። እግዚአብሔር ያውቀናል፣ ይመረናል። ትኩረቱ ሁሌ በእኛ ላይ። ተባርካችኋል።